ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። በደንብ ሰው እንዳይቀስፈው ጥቂት ጽድቅ ይሰራል። ማታ መዝሙር፣ ቀን ዘፈን ገባል እያቀላቀላ እግዚአብሔር አወቀው። የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ። እንደው ሁልጊዜ ኮቪድ በሆነ አልኩኝ እኔ ካቢኔ ሁሉ ንስሐ እንዲገባ እንደው ኮቪድ ትንሽ ቆየት ባለ ያስብላል። በእውነቱ ሰይጣን ክፉ ነገሮችን እንዲያመጣ እግዚአብሔር ዝም የሚለው ለምንድን ነው ካላችሁኝ፣ ፈርተን እንድንመለስ። እንደምን ሰነበታችሁ? አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናቸው? ጌታዊ ግደለኝ ማለት እኮ እንዲሁ ጸድቄያለሁ ማለት ነው። አስተካክለኝ፣ ጊዜ ስጠኝ፣ ቆየኝ እስካፈራ፣ አትቁረጠኝ ነው የሚባለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ ሥጋችንን ለብሶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስላደረገልን ስለ ቸርነት ሥራ ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ሐዋርያት፣ የቅዱሳን ነቢያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤታቸው በረከታቸው ከእኛ ጋር ይሁን። እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። እስኪ በሉ እግዚአብሔር በሉ ሰይጣንን እንዲፈትነን ለምን ይፈቅድለታል? ድገም ውስጥ እግዚአብሔር በሉ ሰይጣንን እንዲፈትነን ለምን ይፈቅድለታል? ሶስተኛ በሉ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል? እንግዲህ መቼም ትምህርት ስንማር አንዳንድ ጥያቄ መመለስ ነው ዓላማ። ሰይጣን የሚፈጥርብንን ዓላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው አይደለም? እስቲ ነው የሚል ነው። እግዚአብሔር ይስጥልኝ። የሁላችሁም ጥያቄ ነው? ካልሆነ እንለፈው ርዕስ ነው። የሁላችሁም ጥያቄ ነው? እሺ። ብዙ ሰው የማያምኑ ሰዎችም ይህንን ይጠይቃሉ። እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በእሱ ዘንድ ክፉ የለም። አልወ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ኃጢአት የለበትም፣ ነውር ነቀፋ የለበትም። እስመ ንጹሕ ጠባያቲሁ ለእግዚአብሔር። የእግዚአብሔር ባህሪ ሁሉ ፍጹም ንጹሕ ነው። እግዚአብሔር ባህሪው ንጹሕ ነው። ፈቃዱ ደግሞ መልካም ነው። ኄር እግዚአብሔር ለእለ ይትዔገሥዎ ወያድኅኖሙ በጊዜ ምንዳቤሆሙ። እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ወምስካይነ ውእቱ አምላኩ ለያዕቆብ፣ የያዕቆብ አምላክ መጠጊያችን ነው። ወበይንተዝ ኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች ተነስተው ወደ ባህር ልብ እንኳን ተነስተው ቢገቡ ወይም ቢነቀሉ አንደነግጥም፣ የያዕቆብ አምላክ መጠጊያችን ነውና። ይሄ እግዚአብሔር መልካም እንደሆነ ነው የሚያሳየው። እግዚአብሔር ያበርህ ሊተ ምንትኑ ያፈራህን። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ምንም የለም። እግዚአብሔር ምእመና ለሕይወቴ፣ እግዚአብሔር የሕይወቴ መታመኛዋ ነው። ምንም የምፈራው ነገር የለም። እመኒ ጸብአኒ ተአይን እይፈራሃኒ ልቤ። ሰራዊት እንኳን ከቦ ቢወጋኝ እግዚአብሔር መታመኛዬ ነውና አልፈራም።
ስለ እግዚአብሔር ብርሃን ነው። እግዚአብሔር መድኃኒት ነው። እግዚአብሔር መልካም ነው። እሱ ራሱ ሞራል አነ ውእቱ ኖላዊ ኄር ዘበአማን፣ እኔ እውነተኛ እረኛ መልካም እረኛ እኔ ነኝ ይላል። በጎ እረኛ እኔ ነኝ። እንኳን በአፋ ሆኖ መጠበቅ ይቅርና ራስን አሳልፎ በመስጠት እንኳን የሚጠብቅ እረኛ ነው እሱ። እግዚአብሔር ንጉሥ ሆኖ መጠበቁ፣ አምላክ ሆኖ መጠበቁ፣ በሰማያዊት መንግስቱ በግርማ መለኮቱ ሆኖ መጠበቁ ድንቅ ነው። ከዚያ ያለፈ ደግሞ የሚደንቀው ራሱን በመስጠት የጠበቀን እረኝነት ግሩም ነው። ለእኛ ራሱን አሳልፎ መስጠቱ። እግዚአብሔር እኔ ቸር እረኛ ነኝ ብሏል። እኔ ቸር እረኛ ነኝ፣ በጎቼም እኔን ያውቁኛል፣ ድምፄንም ይሰማሉ። በእኔ በኩል የሚገባ ይድናል። እኔ በጎች በር ነኝ። ዘዋንተ ኀቤ ውእቱ ይድኅን፣ በእኔ በኩል የሚገባ ይድናል። ይበው ወይወፅእ፣ ይገባል ይወጣል። ወይረክብ መርዓየ፣ መሰማሪያም ያገኛል ይላል። ስለዚህ በጎቼ እኔን ያውቃሉ፣ እኔም በጎቼን አውቃለሁ። አልቦ ዘየሐይደኒ እምኔ፣ በጎቼን ከእጄ የሚነጥቃቸውን ከቶ የለም ይላል። እንግዲህ እግዚአብሔር ጠባቂያችን ነው፣ እረኛችን ነው፣ መልካም ነው፣ ቸር ነው። እግዚአብሔር ሰው እንዲጠፋም አይፈልግም። ኢፈነወ እግዚአብሔር ለወልዱ ከመ ይትሐጐል ኩሉ ዓለም አላ ከመ ይሕየው። እግዚአብሔር ዓለሙ ሁሉ እንዲድን እንጂ እንዲጠፋ ልጁን አላከውም ይላል። እግዚአብሔር ዓለሙ ሁሉ እንዲድን ነው እንጂ እንዲጠፋ አይፈልግም። ቅድምም ብፁዕ አባታችን እንደጠቀሱልን ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሲናገር ዘይፈቅድ ይሕየው ኩሉ ዓለም ዘአነ ቀዳሜሆሙ ለኃጥአን፣ የኃጥአን መጀመሪያቸው የምሆን እኔንም ጨምሮ ዓለም ሁሉ እንዲድን የሚወድ እግዚአብሔር ይላል ቅዱስ ጳውሎስ። ዓለም ሁሉ እንዲድን የሚወድ እግዚአብሔር የሚወደው ዓለም ሁሉ እንዲድን ነው። ወይኩን ፈቃድከ እንላለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ቅዱስ ዮሐንስ አፈወርቄን ሲተረጉም ፈቃዱሰ ለእግዚአብሔር ድኅነተ ዓለም ውእቱ ይላል። ፈቃድህ ይሁን እያልን እንጸልያለን። ፈቃዱ ምንድን ነው ይልና የእግዚአብሔር ፈቃዱ ዓለም እንዲድን ነው ይላል። ሰዎችን ሁሉ ይወዳል፣ ለፍጥረት ሁሉ ይራራል። እግዚአብሔር ፍጥረትን እግዚአብሔር እንኳን እሱ ይቅርና ቅዱሳን ቸሮች ናቸው። የቅዱሳን ቸርነት ከሰው አንሶ እስመ ነፍሰ ጻድቅ ይትራራ ላዕለ ነፍሰ እንስሳው፣ የጻድቅ ሰው ነፍስ ለእንስሳ እንኳን ይራራል። ጻድቅ ለእንስሳ እንኳን የሚያዝን ነው። እግዚአብሔርን ተውት። አንድ ሰው እግዚአብሔርን መምሰል ሲጀምር ለእንስሳ እንኳን የሚያዝን ይሆናል። ለእንስሳት የሚያዝን ይሆናል። ዛሬም ድረስ አሉ ለእንስሳት የሚያዝኑ። በገጠር ያሉት ያዝናሉ። የከተማው ሰው እንጃ ያላውቅም፣ ከተማ ስለማለ የገጠር እናቶች ጤፍ እንኳን ሲያበጥሩ ለወፎቹ ይተውላቸዋል፣ እንዲለቅሙ ይተውላቸዋል። ለዝንጀሮ ይተዋል። በኦሪት ዘዳግም አለ ቃርሚያ በቃረምክ ጊዜ አዝመራህን ጨርሰህ አትጨደው፣ ለድሃና ለአውሬ ተውተው። ርኅራኄ የብሉይ ኪዳንም የአዲስ ኪዳንም አስተምሮ ነው። ጥጃውን አርደህ በእናቱ ወተት አትቀቅለው ይላል። የቸርነት ስራ ነው። ርኅሩህ ሁን። በእናትና በልጅ መካከል ገብተህ ጭካኔን አታድርግ በለው። እናትና ልጅን መለየት ጭካኔ ስለሆነ እግዚአብሔር እንኳን ለሰው እናትና ልጅ ይቅርና ለእንስሳት እናትና ልጅነት የሚያዝን ርኅሩህ ነው እግዚአብሔር። ለእንስሳቱ ርኅራኄ ሰርቶላቸዋል። አህያውን ያለመጠን እንዳይጭኑት ስርዓት ሰርቷል እግዚአብሔር። በሬና በሬ እንዳይዋጋ ስርዓት ሰርቷል። አንዱ በሬ የአንዱን በሬ ወግቶ እንዳይገድል ኦሪት ዘጸአት ምዕራፍ 21 ላይ እንደተጻፈል። ስለዚህ እግዚአብሔር ለእንስሳት እንኳን እንድናዝን ፈጥሮናል። ለሁሉ ልክ መልክ ሰጥቶ ነው የፈጠረ እግዚአብሔር። ሁሉም እንኳን እሱ የእሱ ቅዱሳን እንኳን ቅዱሳን እሱ የፈጠረው ፍጥረት እንኳን መልካም ነው። 6 ቀን የፈጠረው ፍጥረት ሁሉ ወሬ እግዚአብሔር ከመሰናይ ወሬ እግዚአብሔር ከመሰናይ እግዚአብሔርን ያ መልካም እንደሆነ አየ እያለን የደመደመ የፈጠረው ፍጥረት ሁሉ እግዚአብሔር መልካም ነው። እንግዲህ እግዚአብሔር መልካም ከሆነ ቸርም ከሆነ እንዳንጠፋም የሚፈልግ ከሆነ እንድንድንም የሚፈልግ ከሆነ ቸር እረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በሱ ስም እያመንን እሱን ጥግ እያደረግን የእሱን ስም እየጠራን እየጸለይን እያስቀደስን በጎ እግዚአብሔር የት ሄዶ ክፉ ይደርስብናል የሚል ጥያቄ ሁላችንም እንጠይቃለን። ዲያብሎስ
ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣብህ ብሎ ደግሞ ይጠይቃል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርጣ ትቆበልላለች። ለምንድን ነው እግዚአብሔር የማያዝንልኝ? አንዳንድ ጊዜ ደግሞ እንዲሁም በተለይ የአሁኑ ትውልድ ምን ብሎ ሊጠይቅ ይችላል? ቆይ እግዚአብሔር በእኔ ስቃይ ደስ ይለዋል? እግዚአብሔር በእኔ ስቃይ ደስ ይለዋል ወይ? ለምን ነው እኛ ስንሰቃይ ዝም የሚለው የሚል ጥያቄ። እዚሁ ጋር የሚያያዝ አንድ የመጽሐፍ ቅዱስ ጥቅስ ላንሳላቸው። አነ ውእቱ እግዚአብሔር ዘፈጠርኩ ብርሃነ ወገበርኩ ጽልመተ። ብርሃንን የፈጠርኩ እኔ ነኝ፣ ጨለማንም የሰራሁ እኔ ነኝ። አመጽ ሰላም እፈጥር ሰላም ወእገብር እኪተ። ሰላምንም አመጣለሁ ክፋትንም እፈጥራለሁ። አነ እግዚአብሔር ፈጠርኩ ዘንተ ኩሎ። እኔ እግዚአብሔር ሁሉንም ይህንን ፈጠርኩ ይላል ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ። እኔ እግዚአብሔር ሰላምን አመጣለሁ ክፋትን እፈጥራለሁ፣ ብርሃንን እፈጥራለሁ ጨለማን እፈጥራለሁ ይላል። እዚያ ላይ እግዚአብሔር መልካም ነው አለ። አሁን ደግሞ እዚህ ላይ እኔ እግዚአብሔር ክፋትን እፈጥራለሁ ይላል። እግዚአብሔር ክፋትን ይፈጥራል? ምን ትላላችሁ? እንዴ እፈጥራለሁ ያለ እኮ ራሱ እግዚአብሔር ራሱ እኔ ክፋትን እፈጥራለሁ። እኔ እኮ መጽሐፍ ቅዱስ ላይ ነው የጠቀስኩት። እግዚአብሔር እንደዚህ ብሏል፣ እግዚአብሔር ክፋትን እፈጥራለሁ ብሏል። ምን ትላላችሁ? እኔ ክፋትን የምፈጥር አምላክ ነኝ ይላል። እኔ ሰላምንም አመጣለሁ ጦርነትን የማመጣው እኔ ነኝ ይላል። ከዚያ መልሶስ ደግሞ ምን ይላል ደግሞ መልእክተ ያዕቆብ ምዕራፍ 1 ቁጥር 3 ላይ ኢያሜክር እግዚአብሔር በእኩይ ይላል። እግዚአብሔር በክፉ ማንንም አይፈትንም ይላል። እንዴት ያለ ነገር! እግዚአብሔር በክፉ ማንንም አይፈትንም። ኢሳይያስ ላይ ደግሞ እኔ እግዚአብሔር ክፋትን እፈጥራለሁ። አልተጋጨም? ተጋጭቷል? እሺ አልተጋጨም። አንስታሴዎስ የሚባል ሊቅ ምን ብሎ ይናገራል? መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። አንተ ከመጽሐፍ ጋር ስትታረቅ መጽሐፍ ተጣልተው አያውቁም ብሎ ይናገራል። ስለዚህ እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ። እግዚአብሔር ቸር ነው በሉ። ሰው ሁሉ እንዲድን ይፈልጋል፣ ይረዳናል። ልብ በሉ። እንዲያውም ምንድን ነው የሚለው? ወይፈቅድ ምክንያተ ለድኂን። እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። ሰውን ምክንያት ፈልጎ ነው የሚያድን እንጂ ቆይ እስቲ በገሌ በምን ልፍረድበት አይደለም የሚለው። የሚያድን ነገር ከዚህ ሰውዬ ምን ላግኝ፣ እንዲሁ ምን አይቼ ልማረው ነው የሚለው እንጂ እግዚአብሔር እንዲሁ በገሌ በምን ልፍረድ ይችንም ልመዝግብ አይደለም የሚለው። ኃጢአትን ብትቆጣጠር ኑሮ በፊት ማን ይቆማል? ያለ ዳዊት ይሄ ነው። ኃጢአትን ብትቆጥር በአንተ ፊት የሚቆም ማንም አይቆም። ቸርነትን ነው የሚቆጥር። እግዚአብሔር ሰውን ለማዳን ተግቶ የሚሻ አምላክ መሆኑን የምታዩት ሰውን ለማዳን ወርቅ እፈልጋለሁ ቢል ኖሮ ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ አምላክ ነው። ቀዝቃዛ ውሃ የሰጠ ይድናል። ምን ማለት መሰላችሁ? እስከ ትንሹ ነገራችሁ ድረስ እናንተን ለማዳን እወርዳለሁ። ውሃ ማንም ሰው ሊያገኘው የሚችለው ሌላ መንፈሳዊ ትርጉም አለ። ውሃ የሰጠ የተባለ ይላል ቅዱስ ቄርሎስ። ሰው ምንም ነገር ቢሰጥ በእግዚአብሔር ዘንድ ውሃ ነው። አካልህን እንኳን ለእግዚአብሔር ቆራርጠ ለሰማዕትነት አሳልፈ ብትሰጥ ለእግዚአብሔር ግን ውሃ እንደመስጠት ነው። ምክንያቱም ያ አካል የራሱ ነው። እግዚአብሔር ደግሞ ለአንተ ያደረገልህ ነገር ያንተ አካል ቢቆራረጥ እንኳን የማይመጥን ነው። ስለዚህ ለእግዚአብሔር ምንም ነገር ብንሰጥ ውሃ ነው። አካል እንኳን መስጠት ቢሆን ውሃ ነው። እንደዚያ ከሆነ እግዚአብሔር እንደዚህ ያለ መልካም አምላክ እንዲህ ያለ መልካም አባት ከሆነ ለእኛ የሞት አምላክ አኮ በመላክ አኮ በተንባል መልአክ ልኮ አማላጅ ልኮ ሳይታረቀን ራሱ መጥቶ ከታረቀን እስከዚህ ድረስ ሰው የሚወድ አምላክ ከሆነ ለምንድን ነው እግዚአብሔር ክፉ የሚያመጣብን የሚል ጥያቄ ይኖራል። እግዚአብሔርስ በክፉ ይፈትናል ወይ? መልሱ አይፈትንም ነው። እስኪ አይፈትንም በሉ። እግዚአብሔር በክፉ ይፈትናል አይፈትንም? እግዚአብሔር ክፉ ይፈጥራል አይፈጥርም? እስኪ ነገር ይፈጥራል አይፈጥርም? አይፈጥርም። እግዚአብሔር እንዴ እፈጥራለሁ ብሎ አላልክም? ቅድም ልትሉ ይችላላችሁ። እግዚአብሔር ክፉ አይፈጥርም። ታዲያ ምን ማለት ነው?
ክፉ ሲመጣ ዝም ይላል። እስኪ በሉ ንገሩ እንጂ ክፉ ሲመጣ እስኪ ለምሳሌ እንዲህ የሚል ነገር አለ። ሮሜ ምዕራፍ 13 ቁጥር 1 ላይ እስመ ይሰየም መኮንን ዘእንበለ ዘእምኀበ እግዚአብሔር ይላል። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። በደንብ ስሙ። ያለ እግዚአብሔር ፈቃድ ምን አይሾምም? እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው ነው? አዎ አይደለም? ሁሉም ባለስልጣን ማለት ነው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምገሙ፣ ችግር የለም። እውነት ልኮ ነው ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያደርጉንም ማለት ነው። ስለዚህ የድሮዎቹን መገምገም ትችላላችሁ። እና እንደ ሁሉንም እግዚአብሔር እየወደደ የተሾሙ ናቸው። ምን ይመስላችኋል? ይሄ እግዚአብሔር ክፉ ነገር ሲመጣ ይፈቅዳል። እስቲ ይፈቅዳል በሉ። ይፈቅዳል የሚለው ነገር ፈቃድ እግዚአብሔር የሚባለው ሁለት ትርጉም አለ። አንደኛው ውዴታ ነው። ሁለተኛው ደግሞ ይሁን ማለት ነው። የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጉልኝ፣ ልጠቀም ነው ገና ስለ ቅርብ ለማድረግ ለእናንተ እንዲመቸኝ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ እንጂ። ሁለተኛው ዊል ይባላል። እስቲ ዊል በሉ። እሺ፣ ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው? ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ስሰራ ደስ ይለዋል ማለት ነው። ይሄ ምን የሚባለው? ፐርሚሽን ይባላል። ስራ ከጠቀመ ስራ ነው። ኃጢአት አይጠቅምህም ብዬ ነግሬሃለሁ፣ ይጠቅመኛል ካልክ ስራ ብሎ ይተዋል። መተው እሱ ፐርሚሽን ይባላል፣ ያሰናብተናል። ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል፣ እንዲሰራ ያደርጋል። ዊል የሚባለው ደግሞ ወዶ የሚሰራው እግዚአብሔር እንድንጸልይ ይፈቅዳል በሉ፣ እንድንጾም፣ እንድንጸድቅ፣ እንድንታረቅ ይሄ ፈቃድ ነው ይባላል። ይሄ ፈቃድ ማለት ውዴታ፣ ወዶ የሚያደርግልን ነገር ገብቷችኋል? ልዩነቱ ገብቷችኋል? እሺ፣ ይፈቅዳል ማለት የመጀመሪያው ፈቃድ እግዚአብሔር ነው ይላል። ምንድነው ፈቃድ እግዚአብሔር? ያለ ፈቃድ እግዚአብሔር ባለስልጣናት አይሾሙም ማለት ከየት ነው የምታስገቡት? ክፉ ሰዎች ሲሾሙ ምን ይላቸዋል? ዝም ይላቸዋል፣ ይተዋቸዋል ነው እንጂ ሰዎቹን ናማ እናቴ ተሾምና ሰውን ጨርስልኝ አይላቸውም። እግዚአብሔር እንደዚያ ብሎ ይሾማል ማለት አይደለም። እንደዚያ ሳይሆን የሚያደርገው እግዚአብሔር ክፉዎች ሲሾሙ ዝም ይላል። ለምንድን ነው ዝም የሚለው? እግዚአብሔር ነው ክፉ ነገር ሲመጣ። ስለዚህ ክፋትን እፈጥራለሁ ማለቱ ክፉ ሲመጣ ዝም እላለሁ ነው። ወይም ምን ማለት መሰላችሁ? የእግዚአብሔር እጅ አጥር ነው፣ ጠባቂ ነው፣ ረድኤት ነው። የእግዚአብሔር እጅ በእግዚአብሔር ለመጠበቅ ያልተገባን ሆነን ስንገኝ እግዚአብሔር አጥሩን ያነሳዋል። ያልተገባን ሆነን ስንገኝ አትጠብቀኝ ስንል ማለት ነው። ምን ማለት መሰላችሁ? መዝሙረ ዳዊት ላይ እንዲህ ይላል። መዝሙር 9 ላይ ውሃ ኃጥእ እግዚአብሔር፣ ኃጢአተኛ ሰው እግዚአብሔርን አወከው ይላሉ ሊቃውንት። አወከው ማለት ምን ማለት ነው? እንዳይምረው ኃጢአት ይጨምራል፣ እንዳይቀስፈው ጥቂት ጥቂት ጽድቅ ይሰራል። ማታ መዝሙር ቀን ዘፈን እንደማለት እያቀላቀላ እግዚአብሔር አወከው። ወይም ደግሞ ኃጢአተኛ ሰው እግዚአብሔርን አነሳሳው ይላሉ አባቶቻችን። እንደ ደረቅ ሰው ይላሉ። እንደ ደረቅ ሰው እንደው ጤም አድርጌ ሆኖ እንጂ ሌላ ነው የሚል አንድ ደረቅ ሰው ማለት ስላት አቅም የሌለው ሰው እኔ አንተ ሰው ረፍ ብያለሁ ሲለምና ወንድ እስኪነካኝ ወተት ነው እንጂ ደም አይወጣኝ የሚል ይሄ ማለት ነው። አቅም የለው ግን ደረቅ የሆነ ማለት ነው። በሉ ይበሉኝ የሚል ማለት ነው። ኃጢአት እየሰራ በየቀኑ ለእግዚአብሔር የመቅሰፍት ጨንገር የሚያቀብለው ሰው ማለት ነው። ቅሰፈኝ 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 እያለ እግዚአብሔርን መቅሰፍት የሚለምን ሰው አለ። እግዚአብሔር የመዳን እድል የመስተካከል እድል በሰጠው ቁጥር
እየተበላሸ ለእግዚአብሔር የቁጣ በትር የሚያቀብለው ሰው፣ ለዚህ ሰው እግዚአብሔር የጥበቃ ረድኤቱን ያነሳበታል። ልቡ እንዲስተካከል የሚያራራውን የሚገስጸውን ረድኤቱን ሲያነሳው ልቡ ይደነድናል፣ ጨካኝ ይሆናል፣ ያሰናብተዋል። ያን ጊዜ ሰዎች በሙሉ አራዊት አጥር ሲነሳላቸው በተከፈተ ቤት ውስጥ ገብተው እንደሚሰለጥኑት ሁሉ እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መጥተው እንዲሰለጥኑ ያደርጋቸዋል ማለት ነው። በሰው ላይ እንዲሆኑ ያደርጋቸዋል እንደተባለው ማለት ነው። አንድ ዲያቆን ነው አይደል የተባለው መቅደስ ውስጥ ቅዱስ ጳውሎስን መልእክት ማንበቡን ትቷል። የኢዮብን መጽሐፍ ያነባል አለ። ደኮ ይገርም እና የሚያነበው ደግሞ አነግስ ብእሴ መደለው የሚለውን ነው። አፄ ቴዎድሮስ እያስቀደሱ ነው ይባላል። ጨካኝ ንጉሥ አነግሳለሁ የሚለውን ነው የሚያነበው። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር የሚለውን ያነባል። ምን ብለው ጨመሩበት እሳቸው? ቀጥሎ ያለውን እሱ ግን አይላትም አውቁ። በይንተ ከህዝብ የሚለውን ጨምረው እንጂ አሉት። ስለ ህዝቡ ክፋት የሚለውን ጨምረህ አንበው አሉት። ስለምኑ ክፋት ነው? ስለ ህዝቡ ክፋት ነው። ስለዚህ ክፉ ነገርን ማን ነው ያመጣው ካላችሁን፣ እኛ በሉ ንገሩኝ እንጂ እኛንን ክፉ ነገር የምናመጣው። እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ፣ አሰናብተዋለሁ ማለት ነው። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ፣ አሰለጥነዋለሁ። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም፣ ይወደናል። አይፈልገንም፣ ይፈልገናል። አያዝንልንም፣ ያዝንልናል። እና ግን እሳ ምን ሆነ? እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከእሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቀን? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። እኔ በደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ቢኖር እራት እበላለሁ ብሏል። የምንከፍተው እኮ ደጃፋችን መስኮታችን አይደለም፣ ልብ ነው ደጅ ያለው። ያን መክፈት ይጠበቅብናል። በየት ይግባ ክርስቶስ እኛ ጋር ለመግባት? ስለዚህ እንዳይጠብቀን ስናደርግ ክፉ ነገሮች ወደ እኛ ይመጣሉ። እንደ ቅዱስ ዮሐንስ አፈወርቅ ደግሞ አነጋገር እግዚአብሔር ክፉ ነገር ወደ እኛ የሚያመጣው አስፈራርቶ ወደ ቤት ለማምጣት ነው ይላል። ምን ለማድረግ ነው? በሉ ንገሩኝ እንጂ። አቤት! አስፈራርቶ ወደ ቤት ለማምጣት። ይሄንን ቅዱስ ዮሐንስ አፈወርቅ በምን ይመስለዋል? ልጇ ቁማር እየተጫወተ ባስቸገራት እናት መስሎ ያስተምራል። ቁማር የዛሬውን ቁማር እኔ አላውቀውም። የድሮ ሁሉ ቁማር አለ። ግጫ ምናምን ቅልቦሽ የሚባል አለ በገጠር። ይሄ ገበጣ በጣም ብዙ አለ። በቃ የቁማር አይነት የገጠር ቁማር ነው። ይሄ እረኞች የሚጫወቱ በቁልፍ በምናምን ነው። ያን እየተጫወተ ሲያስቸግራት ምን ታደርጋለች ይላል? ማስክ የለበሱ የሚያስፈራሩ ጎልማሶችን ከጎረቤት ትልክበታለች ይላል። ሕፃኑ ነው እያካስቸግራት የሚሉ ሰዎች ትልክበታለች። ያ ሕፃን ልጅ በእነዚያ ተስፈራርቶ ምን እንዲያደርግ ይመስላችኋል? እየሮጠ ወደ እናቱ ቤት እንዲመጣ ነው እንደዚያ የምታደርግ። እናቱ ልጇን ጠልታ ሳይሆን ልጇ ከዚያ ነገር እንዲወጣ የሚያስፈራሩ ሰዎችን ትልክበታለች። እግዚአብሔር ክፉ ነገሮች ወደ እኛ ሲመጡ ዝም የሚላቸው ዋናው ምክንያት ምንድን ነው ሲባል እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃለ እግዚአብሔር ስላልመለሰን፣ ምክር ስላልመለሰን፣ ንስሐ አባት ስላልመለሰን፣ መጽሐፍ ስላልመለሰን፣ ስብከት ስላልመለሰን፣ ምንም ነገር ስላልመለሰን ቢያንስ የሚያስፈራሩ ነገሮችን እንኳን መጥተው ወደ ቤቴ ቢመጡ ብሎ አይታችኋል አይደለም? አሁን በኮቪድ ጊዜ ሰው እግዚኦ መሐረነ ክርስቶስ እንዴ! እዚያን ጊዜ እኮ ታምር እኮ ታምር። እኔ እንደውም ይገርማቸዋል። አጠቃላይ እኔ የዚያን ጊዜ አንድ ጊዜ በኮቪድ ጊዜ አንድ ወረዳ ገጠር ወረዳ ላይ ሄጄ ነበርና መነኮሳት ጓደኞች አሉኝ አባቶች፣ የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ። እንደ ሁልጊዜ ኮቪድ መሆኑ አልኩኝ እኔ እንደው ካቢኔ ሁሉ ንስሐ እንዲገባ እንደው ኮቪድ ትንሽ ቆየት ባለ ያስብላል በእውነቱ ማለት ነው። ሰው ይኸውላችሁ እግዚአብሔር የሚያስፈራሩ ነገሮችን የሚልክብን ለዚህ አንድ ችግር ሲገጥመን እንሰበሰብ። አምና የነነዌ እንግዲህ ታስታውሳላችሁ አይደል? ሁልጊዜ እንሰበስባለን። ችግር ሲመጣ እግዚኦ መሐረነ ክርስቶስ እንላለን።
እናቲቱ ግን እነዚያ የሚያስፈራሩ ነገሮችን የምትልክ መልሶ ወደ ቁማሩ እንዲሄዳለን። ልጇ ከቤቷ ቁም ነገረኛ ሆኖ እንዲቀርብ እግዚአብሔር የሚያስፈራሩ ነገሮችን ብቅ የሚያደርጋቸው መከራዎችን እንዲመጡ የሚያደርገው እኛን ስለሚጠላል አይደለም፣ እንዲሰበስበን። እግዚአብሔር ለነነዌ ሰዎች የሚገለብጥ መከራ እመጣለሁ ያላቸው ተመልከቱ። ይሄን የእናትነት ስራ ነው የሰራው እግዚአብሔር። ሊያጠፋቸው ፈልጎ አይደለም፣ አስፈርቶ ወደ እሱ ማምጣት ነው የፈለገ። ቅዱስ ያሬድ ለዚህ ነው አንተ አቡነ ወአንተ እምነ ያለው። አንተ አባታችንና አንተ እናታችን ነው። እግዚአብሔር እናት ነው። ልጆቹ እንዲከፉበት ስለማይፈልግ የሚያስፈራሩ ነገሮች ዮናስን እኮ ያለው ሂድና አስፈራራ ነው ያለው። አስፈራራቸው ፈርተው እንዲመለሱ ማለት ነው። ተጽናንቶ መመለስ ያቃተው ቢያንስ ፈርቶ እንዲመለስ ነው። ስለዚህ ፈርተው ተመለሱ። እግዚአብሔር ክፉ ነገሮችን የሚልካቸው ወይም ሰይጣን ክፉ ነገሮችን እንዲያመጣ እግዚአብሔር ዝም የሚለው ለምንድን ነው ካላችሁኝ፣ ፈርተን እንድንመለስ ነው። ምን አላችሁኝ? ምን አላችሁኝ? ምን አላችሁኝ? አንዳንድ ጊዜ ሕፃኑንን ስናስቸግር ትዝ ይላችኋል። ለከተማ ሰው እዚሁ ምሳሌ ቅርብ አይደለም። አንተን እዚያ ምድጃ እየቆሰቆስክ ያደገው እኛ ስቶቭ ነን እንዳትሉ። እኛው ምድጃ ሲነድ ድሮ እሳት ማማ እያለ እናስቸግራለን። እሳት እኮ ነው የምንለምነው። ከዚያ መጨረሻ ላይ እምቢ ካል ኡፍ ኡፍ እያሉ ያስፈራሩ። እምቢ ካል አይ እንግዲህ ቀመሰው ብለው ተርኮስ ያደርጉ። ድግም ቀን እሳት የሚባል አንቀምሳትም ከዚያ በኋላ ማለት ነው። እግዚአብሔር እንደዚያ ነው። እፍ ኡፍ ይለናል። እናታችን አባታችን ስለሆነ መመለስ ካቃተን አንዳንድ ጊዜም ተርኮስ ያደርጋል። ድግም ቀን እንዳይደግመን ማለት ነው። እና እግዚአብሔር ስለሚጠላን እንዳይመስላችሁ። እኔ እውነቴን እኮ እንዴት አድርጎ እንደሚወደን ተመልከቱ። አሁን እናት ልጇን በእሳት መተርኮስ ፈልጋል አይደለም። ልጄ ጨርሶ ከሚቃጠል እንደው ትንሽ ይተኩሰውና ለሌላ ቀን እንዳይቃጠልብኝ ነው ነገሩ። እግዚአብሔር ጋነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን። ገንዘቦቻችን በማሳጣት ዘመድ እንዲሞትብን፣ ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ፣ እንድናጣ፣ እንድንዋረድ፣ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጥ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን ትንሽ ተርኮስ እያደረግ ወደ ቤቱ ያመጣል። እንዴት እንደሚወደን ተመልከቱ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረረች፣ እንደገና ደግሞ ይሄ ቀበረብኝ፣ ደግሞ ይሄኛው ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታኝ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለት ነበር። እንዲህ አድርገህ ትፈልገኛለህ ወይ? እረስቼህ ስለኖርኩ የማስታውስበት መከራ ሰጠኸኝ ተብሎ ነው መመስገን ያለበት። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ? ለምኖ እኮ ነው የሚያድን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝማ እጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦት ይዞት እጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነገር። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ለሚሉ አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚሉ አለ። እንዲሁም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቅጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ነው። ስንት ሰው ነው እግዚአብሔር በሚያውቀው እንዴ ተነግሮ እኔ አሁን ሰውየው መዚህ ስለሌለ ተመስገኑ ልናገር ተነግሮ ይሄንም አይሰማውም። ችግር የለም። ተነግሮ አልሰማ ያለ ሰውዬ የሳምባ ቲቪ ገብገብ ሲያደርገው የቆረበ ሰውን ያውቃል። ተመስገን ነው። እንኳን ቲቪ መጣ። እንዲህ እውነቴን እኮ ነው። ስንት ሰው ነው፣ ስንት አመፀኛ ነው ጸብ
እንደምን ሰነበታችሁ? አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን፣ እግዚአብሔር ይመስገን የሚለው እንዲሁ እግዚአብሔር ማን ይተርኩሰን እንጂ እውነቴን እኮ ነው የምነግራችሁ። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትሄድ ኩምሽሽ በቃ እንዲሁ ለተቸገረ እንድናዝን አረማመዳችን እንኳን ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔርማ ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስንቶቻችሁ እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ውስጥ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ? ወይ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተሰብ የሚመጡ ሲጣሉ። ይኸው ከተጋባን 20 ዓመታችን ነው። ምላትን አትሰማኝም፣ ምንም አታዳምጠኝም ማለት ይጀምራል ነው። 20 ዓመት ጠፍቶ ኑሮ ምናምን መከራውን ኑሮ ተደዝድዞ ነው ወዲያ መከራችን ነው። ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋም መምጣታችሁ። ስለዚህ እግዚአብሔር ሰው ሁሉ ራሱ እንዲጠላ ሊያደርግ ይችላል። እንድንመጣም ከፈለገ እግዚአብሔር ሰው እንዲጠላን አያደርግም። ሰው እንዲጠላን ሰይጣን ሲያደርግ ዝም ይላል። ይህ እግዚአብሔር እኛን የሚጠራበት መንገድ ነው። በቸርነቱ ወደ ቤቱ ይጥራል። እኛም ነገ ከነገ ወዲያ አሁን ሁላችሁም ችግር ካለባችሁ እግዚአብሔር ጠልቶኝ ነው አትበሉ። እግዚአብሔር ወደ ቤቱ ሊጠራ ይፈልጎ ነው ማለት ያለብን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። ሁለተኛው እግዚአብሔር ክፉ ነገር ሲመጣብን ለምንድን ነው ዝም የሚለው ካላችሁን ለመጥራት ነው ብያችኋል። የኃጢአት ይቅርታ ለማድረግ ነው። የኃጢአት ይቅርታ ለማድረግ አንዳንዱ ሰው እግዚአብሔር በበሽታ የኃጢአት ይቅርታ ይሰጠዋል። አንዳንዱ ሰው ገንዘቡን አሳጥቶ ሰውነቱን ከመቅሰፍ ይሰውረዋል። ገንዘብ የሰውነት ቤዛ ነው ይላሉ አባቶቻችን። ኦሪት ነው ያለችው። በሰውየው ላይ ሊመጣ የነበረውን ችግር በገንዘቡ ላይ ያሳልፍለታል። በዚያው የከተማ ሰው ጦሱን ይዞ ይሄድ ይላል። የገጠር ሰው በዚያው ያሳልፈው ይላል። ያው አንድ ነው ቋንቋ። ያም ጦሱን ይዞ ይሄድ ምንድን ነው? ጦስ ምንድን ነው ታውቁታላችሁ? የሰውነት ገንዘብ የሰውነት ቤዛ ነው። የኃጢአት ይቅርታ እንድናገኝ ምን ያደርጋል መሰላችሁ? በሽታን ያመጣል፣ ደዌን ያመጣል። ያ ደዌ የኃጢአት ደዌ ዘኃጢአት ደዌ ስእሲት ይሉታል አባቶቻችን። የኃጢአት ይቅርታ እንድናገኝ ደዌን ያመጣል። ስለዚህ እግዚአብሔር ለምንድን ነው የሚያደርገው ሲባል ይቅርታ ለመስጠት ገስጾ ቆንጥጦ ነፍሱን ላትርፈው ብሎ ማለት ነው። እንዲሁም አባቶቻችን ምን ይላሉ? ለምሳሌ አንድ ጻድቅ ያደረገው ልንገራቸው። አንድ በጣም ፍጹም ጻድቅ አውሬ ሲበላው ያያል። አውሬ በልቶት ሳይቀበር ሲቀር፣ ሰውን ሁሉ የሚያስለቅስ ባለጸጋ ደግሞ በጥሩ አቀባበል ሲቀበር እንደውቱ ሰው ሁሉ አጅቦ ሲቀበር ያያል። እንደ እግዚአብሔር ሆይ እሱን ያገለገለህን ሰው አውሬ በልቶት እንዲሞት ታደርጋለህ፣ ቀማኛውን በስርዓት እንዲቀበር ታደርጋለህ። ፍርድ ምንድን ነው አለ። ይሄኛው ብዙ ጽድቅ አለው፣ ትንሽ ኃጢአት አለችው። የእሷን ቦታ የእሷን ፈንታ ስጋውን አውሬ እንዲበላው አድርጌ ነፍሱ ፍጹም እንድትሆን አድርጌያለሁ። ይሄኛው ደግሞ ሙሉ ሀጥ ነው፣ ግን ትንሽ ጽድቅ መቼስ የሌለው የለም። የዚያን ዋጋ ደግሞ በምድር ተመችቶት እንዲቀበር ተመችቶት እንዲኖር እንደገና ደግሞ በአዳቢ እንዲቀበል አድርጌያለሁ። ያኛውም የሰማይ ዋጋውን አግኝቷል፣ ይህም የምድር ዋጋውን አግኝቷል። ስለዚህ ያኛውን አውሬ እንዲበላው ያደረኩት ሲበላው ዝም ያልኩት ዋጋው ፍጹም ይሆን ዘንድ ነው። አንተ በእኔ ፍርድ አትግባ ብሎ መለሰለት ይባላል። እኔ ሁሉንም አውቃለሁ ይላል። ስለዚህ አንዳንድ ጊዜ ሁላችንም እንላለን ለገሌ ያልሆነ እግዚአብሔር እገሌ ትናውቀታለች። አቤት ስታስቀድስ ሲያስቀድስ ማንም አይቀድሞም እኮ እንላለን። ግን ለእነሱ ያልሆነ አይ ቤተ ክርስቲያን እነሱም እንዲህ ነው የሆኑ እንላለን። እግዚአብሔር ግን በኋላ አመጣዋለሁ። ይሄንን የሚያደርግበት ምክንያት ለኃጢአታቸው ይቅርታ ለማድረግ ነው። እንደዚህ ስላችሁ ደግሞ ጊዜ እንዲሁ በኃጢአቴ ነው ይሄን የተቀጣው ማለት ደግሞ በራሱ ትዕቢት ነው። ለምን መሰላችሁ? ለኃጢአቴ ይሄ መከራ ይበቃኛል ማለት ራሱ ትዕቢት ነው። በቸርነቱ ይዞኝ ነው እንጂ አባቶቻችን እንደ ቸርነት እንጂ እንደ በደላችን አይሁን የሚለውን ቅዳሴ ላይ ያለውን ቃል ሲተረጉሙ
ብዙ ትርጉም ነው ያለው። መከራ የምታመጣብን የቸርነትህን ያህል ነው እንጂ የኃጢአታችን ያህል አምጥተህ አታውቅም ይላሉ። የቸርነቱን ያህል እንጂ የኃጢአታችን ያህል መከራ ቢያመጣ በምድር ላይ መቆም የሚችል ሰው የለም። ስለዚህ እግዚአብሔር ለምንድን ነው ይህን የሚያደርገው ሲባል ይቅርታ ሊሰጠን ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። ሶስተኛው እግዚአብሔር ለምንድን ነው ክፉ ነገር እንዲመጣ የሚያደርገው? ወይም ክፉ ሲመጣ ለምን ዝም ይላል? ይሄን የሚያደርግበት ምክንያት ቆይቶ ለማያፈራ ሰው መቅሰፍት ይሰጠዋል። ለምሳሌ ምን ማለት መሰላችሁ? ይሄ ሁለት አይነት ነው። አንደኛ ለምሳሌ እግዚአብሔር ሕፃናት እንዲሞቱ ለምንድን ነው የሚያደርገው? በመጽሐፍ የተጻፈውን ልንገራችሁ፣ ቀሪውን እራሱ ያውቃል። እግዚአብሔር ሕፃናት ሁላችንም እንጠይቃለን። እሺ እኛስ በኃጢአታችን ለምንድን ነው ሕፃናት የሚቀሰፉት እንላለን። ያን የሚያደርግበት ምክንያት ማለት ነው ምንድን ነው? መጨረሻቸው መልካም እንደሆኑ የሚያውቃቸውን ሕፃናት መጨረሻቸው መልካም እንደሆኑ ያወቃቸውን ሕፃናት ከክፉ ዘመን ሳይጨምራቸው በጊዜ ይወስዳቸው። ይሄ የራሱ አሰራር ነው። እስከ መጨረሻቸው ቅን እንደሚሆኑ ያወቃቸውን አይ እነዚህ መጨረሻቸው መልካም ነው ብሎ እንደ ምርጥ ዘር ይወስዳቸዋል። ሰብአ ሰገል ላይ ክርስቶስ ሲሰደድ ለምንድን ነው ሕፃናት እንዲጨፈጨፉ ያለውን አባቶቻችን ሲተረጉሙ አንደኛ ከመከራው ሲያሳትፋቸው ነው። በኋላ እናመጣዋለን። የመጀመሪያው ግን አንዱ ምንድን ነው? እነዚህ ሕፃናት በጣም ቅኖች ናቸውና እስከ መጨረሻው አይቶ ሩጫቸውን ባወቀ ገንዘብ ቆይተው ከክፉ አይሁዶች ጋር እንዳይጨመሩ በጊዜ ወሰዳቸው ብሎ ይተረጉማሉ አባቶቻችን። ስለዚህ ቆይቶ የሚከፋ ከሆነ ከነ መልካምነቱ በጊዜ ይወስደዋል። አንዱ እሱ ነው። መልካምን ሰው ቆይቶ እንዳይበላሽ ይወስደዋል ከቅንነቱ አንፃር። ሁለተኛ ደግሞ ቢቆይም በመቆየቱ ራሱን ከመጎዳት ሰውም ከመጉዳት በቀር መልካም ነገር የማያደርገውን ደግሞ በጊዜ ያነሳዋል። ይህንም ደግሞ ይቀስዋል። መቆየቱ የማይጠቅመው አለ ደግሞ እንደዚህ ስላችሁ ጊዜ እንደው ጌታ እኔ መቆየቴ አይጠቅመኝ ዛሬ አንሳኝ እንዳትሉ። እንደው እኮ ሰው የሰው ነገር መቼም ሰው የሚነግሩትን ትቶ ያልነገሩትን የሚይዝ እንደሱ እያልኩኝ አይደለም። እንደሱ አትበሉ፣ እድሜ ለንስሐ ስጠኝ ነው የሚባለው። ወይ ጉድ! እንደዚህ ማለት ጌታዊ ግደለኝ ማለት እኮ እንዲሁ ጸድቄያለሁ ማለት ነው። አስተካክለኝ፣ ጊዜ ስጠኝ፣ ቆየኝ እስካፈራ፣ አትቁረጠኝ ነው የሚባለው። ግደለኝ ማለት አይቻልም። እንደ ቅዱስ ጳውሎስ ያለ ሰው ነው ወደ ክርስቶስ ልሄድ እናፍቃለሁ ማለት የሚችል። ስለዚህ እግዚአብሔር ቆይቶ ለምንድን ነው እንደው እገሌ ለምን ተቀሰፈ እገሌ ለምን እንዲህ አለ የማይቆየውን ሰው እንዲያውም ቆይቶ ቢያንስ እንኳን በቅዱሳን ምልጃ እንኳን ትንሽ ምሕረት እንዳያገኝ የእግዚአብሔርን ቸርነት ጨርሶ ተቃውሞ ከምሕረት በር ውጭ በር እንዳይዘጋበት የሚያስምር ነገር ሳለው እንኳን እንደው ትንሽ ይወስደዋል። እንደገና ደግሞ ስለ ፍትህም ይወስደዋል። በመቆየቱ ሰዎች ብዙ የሚጎዱ ከሆነ ስለ ፍትህ ይነቅለዋል። ያለው እንደ ፈርዖን ያለው ፍትሁን ያሳየዋል። እግዚአብሔር ምሕረቱን ላልተጠቀመ ሰው ፍትህ ይሰጠዋል። ፈታሂነትም ስላለው ከዚህ የተነሳ ፈርዖንም አነሳ። እንዲያውም አባቶቻችን ምን ይላሉ? ፈርዖንን በባህር ውስጥ የጣለ በሉ እስቲ ምሕረቱ ለዘላለም ነውና በሉ እስቲ። እንዴት ነው ይሄ ነገር? ፈርዖንን በባህር ውስጥ የጣለ ይሄ ነገር አይጋጭም? ፈርዖንን በባህር ጥሏል ብሎ ሲያበቃ ከዛ ምሕረቱ ለምንድን ነው? እንዴት ያለ ምሕረት የዘላለም ምሕረት ነው አይመስላችሁም? ጥያቄ ሆነባቸው ያውቁ ምን ማለት ነው? ፈርዖን ቢቆይ ኑሮ ለአንደኛው ደግሞ በእግዚአብሔር ከዚያ የባሰ የሚያስመጣበትን ነገር ይሰራል እና እንደው ባህር ውስጥ መክተቱ ምሕረት ነው ይላል። ቸር ስለሆነ እንኳን ከተተው ባህር ውስጥ ከዚያ የባሰ ምን ሊመጣበት ኑሯል ብትሉኝ እግዚአብሔር ያውቃል፣ እኔ አላውቅም። እግዚአብሔር የባሰ ነገር ደግሞ የባሰ ነገር እንዳንገባ እንዲሁ ወደ አንዱ ጉድጓድ ቢሆን ተገፍተን እንድንገባ ያደርጋል። ስለዚህ ለፈርዖንም ቸር ነው ማለት ነው እግዚአብሔር። እስቲ እግዚአብሔር በሉ። ለፈርዖንም ምንድን ነው? ቸር ነው። ያደረገለትን አላያችሁም እንዴ? አድርጎለታል እኮ በአንበጣ እየቀጣ በዝንብ እየቀጣ በውሃ እየቀጣ በጓጉንቸር እየቀጣ በልጅ ሞት እየቀጣ አሳይ በከብት ሞት እየቀጣ
በረዶ በደረቅ በጋ እያወረደ ከእሳት ጋር አሳየው። 10 ቸርነት እኮ ነው ያደረገለት። 10 ቸርነት አድርጎ እግዚአብሔር አንድ መቅሰፍት ነው ያመጣው። እሱም ቸርነት ነው ሊቃውንቱ ያሉ። እሱም ቸርነት ነው። ፈርዖን መቆየቱ የባሰ ከእግዚአብሔር ጋር እየታገለ እንዳይማር ይሆናል ይሉ የለ አባቶቻችን። እግዚአብሔር አዳምን እንዲሁ ገነት ውስጥ እንዲሁ ቢተወው ኑሮ ይላሉ አባቶቻችን ብለን ብንጠይቅ ሲመልሱ እግዚአብሔር እንዲሁ አዳምን ይወደዋል እንዲሁ ቢተወው ኑሮ ገነት ውስጥ እንዲሁ ባያስወጣው። መልሱ ምን የሚሉት አበው ሲናገሩ አዳም ገነት ውስጥ ቢቆይ ኑሮ አይ እግዚአብሔር እኮ እኔን ከገነት እኮ ያላስወጣኝ ከኔ የበለጠ ፍጥረት ስለማያገኝ ስለሚወደኝ ነው። አያገኝማ ከኔ የተሻለ እንዴት ያስወጣኛል ብሎ የባሰ እግዚአብሔር እንዳይምረው ይሆን ነበር። እግዚአብሔር እኔ ስለማስፈልገው ነው ያላስወጣኝ ብሎ የእግዚአብሔርን ቸርነት በመገዳደር አዳም ምሕረት እንዳያገኝ ይሆን ነበር። እንዳይሆን እግዚአብሔር በወጥ ቆይና ምርሃለሁ አለ። እግዚአብሔር እንኳንስ ከሌላው ነገር እንኳንስ ከቤታችን ይቅርና ከገነት እንኳን ሲያስወጣ በቸርነት የሚያስወጣው እንዳንበላሽበት። የማይቆነጠጥ ልጅ የሰው ልጅ ነው ይላል ቅዱስ ጳውሎስ። የጎረቤት ልጅ ነው የሚቆጥ፣ የራስ ልጅ ይቀጣል። እግዚአብሔር ልጆቹ ስለሆነ ይቀጣል። ልጅ ደግሞ ይቀጣል። ለነገሩ ያው ልጅ አይቀጣል፣ ድሮ እንቀጣ ነበር። እንዲሁ ቤተሰቦቻችን ሩቅ አገር ሲሄዱ ድሮ ከጎረቤት ጥለውን ይሄዳሉ። ከጎረቤት ንሱ ልጄን አቆዩ ተብለን ከዚያ በኋላ የሆነ ነገር ከተቆጡን ሄደን ከተዘጋው ከእናት አባታችን ቤት ቁጭ እንላለን። እነዚያ ጎረቤቶች ምን እንደሚሉ ታውቃላችሁ? የሰው ልጅ መሆንህን ለማሳወቅ ነው አይደል እዚህ ሄድከው፣ ልጄ ብትሆን ኑሮ አትሄድም ነበር ይላሉ። የሰው ልጅ ነው ሲቆጡት የሚጠፋ፣ የራስ ልጅ ግን እየተቆጡትም በቤት ነው የሚኖረው። የሚቆጡት ልጅ ነው። እግዚአብሔር ቅዱስ ጳውሎስ ልጅ ነው ዕብራውያን 12 ላይ ካልተቆጣችሁ ልጅ አይደላችሁም ካልተገሰጻችሁ ብሎ ይነገራል። እና እግዚአብሔር የሚያደርገው ለክፎች ለበጎች ፍትህ እንዲያገኙ፣ ክፎች ደግሞ በመቆየታቸው ስለማይጠቀሙ ይሄን ያደርጋል። ለክፎች ደግሞ ለምን ዘመን ይሰጣቸዋል? ንስሐ እንዲገቡ። ይህን በማድረግ ከቃሉ ጋር ናችሁ። ስለዚህ እግዚአብሔር ክፉ ነገር እንዲመጣ የሚያደርገው በዚህ ምክንያት። ወስብሐት ለእግዚአብሔር።